በርካታ ኢትዮጵያን ሁልጊዜም በጉጉት የሚጠብቋት እጅግ የሚወዷት የሚያከብሯት በርካታ አድናቂዎች ያሏት ተወዳጇ እጅጋየሁ ሽባባው ጂጂ ከአሜሪካ ቪዲዮ ልካለች። በአዲስ መንገድ ተገለጠች። እጅግ ከበርካታ አመታት በኋላ ጂጂ በምን አይነት መንገድ ተገለጠች? ይህንንስ ተከትሎ አድናቂዎቿ ምን አይነት ስሜት እየተሰማቸው ይሆን? ወደ ኋላ ታሪኩንም ጨለፍ እያደረግን እናወጋቸዋለን በዚህ መሰናዷችን ላይ። በዚህ እድሜዋ በካንሰር ህመም እየተሰቃየች የምትገኘው ታዳጊ ልጅ ያስተላለፈችው መልእክት እጅግ አንጀት የሚበላ ነው። በርካታ ሰዎች በማህበራዊ ሚዲያ ላይ እየተቀባበሉት ይገኛሉ። ብዙ ሰዎችም በግርምት ነው ሐሳቧን እያሰራጩት የሚገኘው። አንዳንድ ቀናት በጣም ከባድ ናቸው፣ ግን ህመም ይሰማኛል፣ ጓደኞቼ እናፍቃለሁ። ህፃኗ ምን ብላ ይሆን? ምን አይነት መልእክት አላት? የገጠማትስ ችግር እንዴት ያለ ነው? በምን አይነት መንገድስ እያሳለፈችው ይሆን ብለን እንድንማማርበት እናነሳለን። የዚህች ወጣት መልእክት በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ከፍተኛ የሆነ ተቃውሞም ገጥሟታል። ወጣቷ ያስተላለፈችው መልእክት ለብዙ ሰዎች ግርምትን ያጫረ ሆኗል። እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ ምን ብላ ይሆን ወጣቷ? ለምንድን ነው ይሄን ያክል ተቃውሞ የገጠመው? እንመለከተዋለን። እንማማርበት ዘንድ ነው። ታዲያ እንደምን አላችሁልን? የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ዛሬም ሰሞንኛ አነጋጋሪ የተባሉ ጉዳዮችን ይዘናል። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ነው የሚያቀርበው። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጋችሁ ጀምሩ። ከማስታወቂያ በኋላ ዝግጅቱ ይቀጥላል። አዲስ አበባ ውስጥ ቤትም ሆነ ሱቅ ሲገዛ አብዛኛው ሰው የሚሰራው ትልቁ ስህተት ምንድነው? ብዙዎች ትኩረት የሚያደርጉት በካሬ ስፋት ላይ ብቻ ነው። ነገር ግን ስፋት ብቻውን ምቾት አይሆንም። በዲፕሎማቶች መናኸሪያ አፍሪካ ህብረት አጠገብ ለኑሮም ሆነ ለንግዶ ተመራጭ የሆነ አዲስ ሳይት ይዘንላችሁ መጥተናል። የመኪና ማቆሚያ ያስጨንቆታል ወይስ የውሃና የመብራት መቆራረጥ ስራዬን ያስተጓጉላል ብለው ሰግተዋል? እኛ እነዚህን ችግሮች ቀድመን ፈተናል። ይፍጠኑ። ሱቆችን በ200 ሺህ ብር ቅድመ ክፍያ እንዲሁም በ2 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ። እንዲሁም ለአጭር ጊዜ በሚቆይ የ7% ልዩ ቅናሽ ባለ 2 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሆኑ። እነዚህን ሁሉ በ2 ዓመታት ብቻ አጠናቀን እናስረክቦታለን። ለዚህ ደግሞ ከዚህ በፊት በቃላችን መሰረት ያስረክብናቸው ሳይቶቻችን ምስክሮች ናቸው። ሪያሊቲ ሪል ስቴት በማህበራዊ ሚዲያ ላይ በስፋት እየተሰራጨ የሚገኝ አንድ ቪዲዮ አለ። ማዕዶት የተባለች የ10 ዓመት ታዳጊ የተናገረችው መልእክት ነው። ታዳጊዋ በካንሰር ህመም ተጠቅታ ከፍተኛ ችግር ውስጥ እንደነበረችና እየተሰቃየች በጣም በርካታ የሚባሉ አሳዛኝ ጊዜያትንም እንዳሳለፈች ትናገራለች። አድሮት ነኝ። እንዴት ናችሁ? ዛሬ ደግሞ በህይወት እግዚአብሔርን ስለማመሰግንባቸው ታላላቅ ስጦታዎችና በውስጤ ስላለው ጥንካሬ ነው የምነግራችሁ። ያሳለፈችውን ስቃይ፣ ጽናት፣ ጉልበት እንዲሁም ደግሞ የወደፊት ተስፋንም ጭምር ነው የተናገረችውና ከዚህች ህፃን የሚወጣ አንደበት ነውን ብለው ብዙ ሰዎች እንዲጠይቁ አድርጓቸዋል። ህፃኗ ስትናገር እኔ የካንሰር ህመምተኛ ነኝ በማለት እጅግ በተረጋጋ እጅግ በሚገርም አንደበት ነበር የገለጸችው። እስኪ ስሙት። እድሜ 10 ዓመት ነው። የካንሰር ህመምተኛ ነኝ። አንዳንድ ቀናት በጣም ከባድ ናቸው፣ ግን ህመም ይሰማኛል፣ ጓደኞቼ እናፍቃለሁ፣ ቤተሰቦቼ እናፍቃለሁ። ግን ሁሉ አሁንም እዚያ ነው። አሁንም እየታገልኩ ነው። የ10 ዓመቷ ታዳጊ ማዕዶት በመልእክቷ ስትናገር አንዳንድ ቀናት እጅግ ከባድ እንደሚሆኑባት፣ ከፍተኛ ስቃይ እንደሚያመጡባት፣ ከቤተሰቦቿ ርቃ ጓደኞቿ እንደሚጫወቱት ያለው ጨዋታ እያለፋት ለብቻዋ ከበሽታ ጋር እየታገለች መኖሯ ከፍተኛ የሆነ ሐዘን እንደሚፈጥርባት ብትገልጽም ነገር ግን አሁንም በከፍተኛ ጽናት ህመሟን እየታገለች እንደምትገኝ በፈገግታ ታጅባ ነው የገለጸችው። ግን በእግዚአብሔር አምናለሁ። ፈጣሪን እስከሚያድነኝ ድረስ አልተወውም። ሁሉም ነገር በእግዚአብሔር ቸርነት ድል ይሆናል።
አሁን በህይወታችሁ ከባድ ነገር ውስጥ እያሳለፋችሁ ላላችሁ ሁሉ ብቻችሁን እንዳልሆናችሁ እንድታውቁ ፈልጋለሁ። አሁንም ድረስ እጅ ሳትሰጥ በጽናትና በደስታ እየታገለች መሆኗን ስትመሰክር የምታሳየው አቀራረብ ለማንኛውም ሰው ትልቅ መነሳሳትን የሚሰጥ በዚህ ህመም ውስጥ ያሉ ሰዎች ተስፋ እንዲኖራቸው ያደረገ ነው። ማዕዶት ምንም እንኳን የህክምና ሂደትና የሚያስከትለውን አካላዊ ጫና በለጋ ዕድሜዋ ብታስተናግድም ለፈጣሪ ያላትን ጥልቅ የምስጋናና እምነት ግን ቅንጣት ታክል አልቀነሰችም። ቀጥሉበት። ትናንሽ እርምጃዎችን ቢሆን ጥሩ እርምጃዎች ናቸው። ፈጣሪ ከኛ ጋር ነው። እልሱ አይረሳንም። ስለምትወዱኝ አመሰግናለሁ። እኔ ከተናገረቻቸው ንግግሮች ሁሉ በጣም የደነቀኝ እስከምድን ድረስ ተስፋ አልቆርጥም፣ በፈጣሪ ሁልጊዜም ተስፋ አደርጋለሁ፣ አምላክ እንደሚያድነኝ አምናለሁ እያለች ሐሳቧን ያቀረበችበት መንገድና ያላት ተስፋ ነው በጣም የሚያስደንቅ ነው። እንደዚህ አይነት ትልቅ ተስፋ አይደለም ከ10 ዓመት ታዳጊ ይቅርና ከጎለመሰ ካደገና ትልቅ ሆነ ሰውም የሚጠበቅ ነገር አይደለም። ያውም የካንሰር ህመም ለበርካታ ጊዜያት የሚወሰደው ኬሞ በተደጋጋሚ የሚያሳየው ከፍተኛ ችግርና ስቃይ በእንደዚች አይነት ታዳጊ ላይ ተስፋ እንድትቆርጥ አለማድረጉ በጣም የሚያስደንቅ ነገር ነውና ለብዙ ሰዎች መነቃቃትን የሚፈጥር ነገር ሆኖ ተመልክተናል። የዚህች ህፃን ማዕዶት ታሪክኛ ጤናማ ሆነን በትናንሽ የዕለት ተዕለት ችግሮቻችን የምናማረውን ሰዎች ሁሉ ቆም ብለን ህይወታችንን፣ ጤናችንን፣ የተሰጠንን ጸጋና በታላቅ ምስጋና እንድንመለከት የሚያስገድድ እውነተኛ የተስፋ መማሪያ ነው ብሎ ኢትዮሊድ ሐሳቡን አስቀምጦታል። በጭራሽ አልፈራም፣ ምክንያቱም እግዚአብሔርን አምላክ ከኔ ጋር ነው። በየቀኑ አዳዲስ ጥንካሬን ይሰጠኛል። ይህ ህመም እኔን ደካማ አያደርገኝም፣ ይልቁንስ ይበልጥ እንድጠነክርና የጠንካራ ልጅ እያደረገኝ ነው። በዚህ ጉዳይ እናንተ ምን ተሰማችሁ? የታዳጊዋ ማዕዶት ተስፋ ብርታት እንዴት ተመለከታችሁት? በኮሜንት ላይ አኑሩልን። አስከትለን የእጅጋየሁ ሽባባውን ነገር እንመልከት። ተወዳጇ ድምፃዊት እጅጋየሁ ሽባባው በኢትዮጵያ እጅግ በርካታ አድናቂዎች ካሏቸው ድምፃውያን መካከል ለበርካታ ዓመታት እየተናፈቁ ከሚኖሩ ተወዳጅ ሰዎች መካከል ናት። ከዛሬ ነገ እናያታለን፣ እንመለከታታለን፣ እናገኛታለን። በአዳዲስ ሙዚቃዎቿ በምንወደው ድምጿና በሚያስገርሙት የግጥምና የዜማ ችሎታዎቿ እንደ አዲስ እናያታለን እያሉ ብዙ ሰዎች በተስፋ የሚጠባበቋት ሴት ናት። እጅጋየሁ ሽባባው በጣም በርካታ የሙዚቃ ስራዎችን ማድረስ ችላለች። በኢትዮጵያ ሙዚቃ ታሪክ ውስጥ ለየት ያለ ቀለም ያላቸው ለየት ያለ ያዘፋፈን ስልት አላቸው ከሚባሉ ተወዳጅ ሰዎች መካከል ናት ጂጂ። ከጥሩ ከደህና ቤተሰብ የፈለቀችው ጂጂ በጣም በርካታ እህትና ወንድሞች አሏት። በስስት ያደገችም ልጅ እንደሆነች ታሪኳ ያስረዳል። ታዲያላችሁ ከኢትዮጵያ ተነስታ ወደ አሜሪካን ሀገር ካቀናች በኋላና በዚያም ኑሮዋን በቋሚነት ከመሰረተች በኋላ ወደ ኢትዮጵያ ሳትመለስ ከዛሬ ነገ ትመጣለች እየተባለ ብዙ ሰዎች ቢጠባበቋትም እልም ጭጭ ጸጥ ረጭ ብላ በዚያው ሰነባብታለች ቆይታለች ለብዙ ዓመታት። ታናሽ እህቷ ዘማሪት ሶፊያ ሽባባው ደግሞ በተለያዩ ጊዜያት እያገኘኋት ነው እንገናኛለን እያለች መልእክቶችን ስታደርሰን ነበር። ከዚህ በተጨማሪ ወደ ኢትዮጵያ ወደ ሀገሯ እንድትመጣም ቤተሰቦቿና ሌሎችም የጥበብ ሰዎች በሙሉ ከፍተኛ ጥረት ያደርጉ እንደነበረ፣ ነገር ግን ያ ነገር ሳይሳካላቸው ዛሬም ድረስ እንዲሁ በሰው ሀገር እንደተቀመጠች መቅረቷ የብዙ ሰዎች ጥያቄ ሆኖ የቀጠለ ነገር ነው። በቅርቡ ታዲያ ከ3 ቀናት በፊት ሶፊያ ሽባባው ወደ አሜሪካን ሀገር አቅንቼ እህቴን እጅጋየሁ ሽባባውን አገኛታለሁ፣ መልእክት ካላችሁ ምን ልበልላችሁ ኮሜንት ላይ አስቀምጡልኝ ብላ በፌስቡክ ገጿ ላይ አስቀምጣ ነበር። ይህንንም ተከትሎ በጣም በርካታ የጂጂ አድናቂዎችም እንዲህ በይልን፣ መቼ ነው የምትመጪው በይልን፣ በምን አይነት ሁኔታ ነው ያለሽው በይልን፣ እንዲህ አይነት ሐሳቦችን ሲያቀርቡላት ሲጽፉላት ተመልክተናል። ታዲያ እንዳለችውም ከጂጂ ጋር ተገናኘች ሶፊያ። ይህ መገናኘት ግን እንደሌላው ጊዜ ተገናኝቶ ፎቶ ተነስቶ መለያየት ብቻ አይደለም። በርካታ አድናቂዎቿ የናፈቁትን ሊሰሙት የወደዱትን ድምጿን ከብዙ ዓመታት በኋላ ሰሙት ማለት ነው። እስኪ ይህንን ቪዲዮ እንመልከተው። አንተን ያመነ ሁሉ ዳነ፣ አንተን አምኜ ምን ሁኜ፣ አንተን አምኜ ምን ሁኜ፣ አንተ ታያል እግዚአብሔር ይመስገን፣ ጨለማው አውጥቶ ወደ ብርሃን የመራን፣ ሰማያዊው ሰማይ ሩቅ ይመጣል ጌታ፣ በምሕረት ታጅቦ በእልልታ በእልልታ። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ ያንተ
ናምኜ ምኑኜ አንተን አምኜ ምኑኜ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ አንተን አምኜ ምኑኜ አንተን አምኜ ምኑኜ ቅዱስ ኃያል እግዚአብሔር። በጣም ደስ ይላል። ይህንን የተመለከቱ አድናቂዎቿና ወዳጆቿ ማመን እስኪያቅታቸው ድረስ ነው ሀሳባቸውን እየሰጡ የሚገኙ። ምክንያቱም ጂጂ ከብዙ ዓመታት በኋላ የተገለጠች ሰው በመሆኗ ነው። እንግዲህ ይህንን የተመለከተው ጉርሻ ገጽ ታዲያ ሐሳቡን እንዲህ ሲል አስቀምጦልናል። የሙዚቃዋ ንግስት እጅጋየሁ ሽባባው ጂጂ እንደ አዲስ ብቅ ብላለች በማለት ነው በዘገባው ሐሳቡን ያስቀመጠው። ጉርሻ በኢትዮጵያ ሙዚቃ ታሪክ ውስጥ የማይረሳ ትልቅ አሻራ ያሳረፈችውና ለብዙ ዓመታት ከሚዲያና ከአድናቂዎቿ እይታ ርቃ የቆየችው ተወዳጇ ድምፃዊት እጅጋየሁ ሽባባው ጂጂ በዛሬው ዕለት በታናሽ እህቷ በሶፊያ ሽባባው አማካኝነት ብቅ ማለቷ መላው የኢትዮጵያውያንን ሕዝብና የጥበብ አፍቃሪያንን በከፍተኛ ደስታ አስፈንጥዟል ሲል ነው ሐሳቡን ያስቀመጠው። ጉርሻ ገጽ ሐሳቡን ቀጠል ያደርግና የናፈቀችን እጅጋየሁ ሽባባው በዚህ ልክ በኢትዮጵያውያን እጅግ ተወዳጅ ያደረጋት ነገር ምስጢሩ ምንድነው ብሎ ጥያቄውን ያነሳና ከነምላሹ ያበራራል። ስለ ጂጂ ሲነሳ ስለ አንዲት ድምፃዊት ብቻ ሳይሆን ስለ ሀገር ጥልቅ የጥበብ ባንክ ነው የምናወራው ይላል። ጂጂ የኢትዮጵያ ባህላዊ ዜማ ከዘመናዊ ጃዝ፣ ፋንክስና ወርልድ ሙዚቃ ጋር በማዋሃድ ለዓለም ያስተዋወቀች ድንቅ የጥበብ ሰው ናት እያለ ይገልጻታል። በተለይም ደግሞ እንደ አውሮፓውያኑ አቆጣጠር በ2001 ያወጣችውና በታዋቂው ፕሮዲውሰር ቢል ላስዌል የተዘጋጀው ጂጂ የተሰኘው አልበሟም በዓለም አቀፍ ደረጃ በከፍተኛ አድናቆትን ያተረፈላት ስራዋ ነው። ጂጂ ሁሌም በብዙ ሰዎች ዘንድ እንዳትረሳ ካደረጓት ስራዎች መካከል አድዋ የተሰኘው ስራ አንደኛው ነው። አድዋ በራሷ በጂጂ የተጻፈ እንደሆነ ይነገራል። የኢትዮጵያውያን ጀግኖች የሚዘክር አድዋ ተራራ ላይ አድዋ በረሃ ላይ የተዋደቁትን እነዚያን ድንቅ ጀግኖቻችንን የሚዘክርና የኢትዮጵያን የበላይነትን ከፍ አድርጎ የሚያሳይ ልዩ እይታ ያለው ስራ እንደሆነ ይነገርላታል። ከዚህ በተጨማሪ ጉራማይሌ፣ አቤት አቤትና ካንቺ ጋር የመሳሰሉ ስራዎቿም በዘመናት የማይደበዝዙ የዘላለም ስንቆቻችን ናቸው በማለት ጉርሻ ሐሳቡን አስቀምጧል። የጂጂ ድምጽ ከዘፈን ባለፈም የሚያክም ትልቅ ስሜትና ኢትዮጵያዊነት ማንነትን የሚቀሰቅስ ልዩ ሰላምን የሚያጎናጽፍ ኃይል አለው በማለት ሐሳቡን አስቀምጧል። ወደ አሜሪካን ሀገር ካቀናች በኋላ ለበርካታ ዓመታት በቋሚነት እዚሁ አሜሪካ መኖር ቀጥላ ነበር። ይሄ ደግሞ ለብዙ ኢትዮጵያውያን ከፍተኛ ቅሬታን ያመጣ፣ ወደ ሀገሯ እንድትመጣ ከኛ ጋር እንድናያት እንደምንመለከታት አድናቂዎቿም በጉጉት የሚጠብቁት ታሪክ እንዲሆን አድርጎታል። ዛሬ ታዲያ በእህቷ በሶፊያ ሽባባው አማካኝነት በማህበራዊ ሚዲያ ላይ እየዘፈነች እያንጎራጎረች የቀድሞ ሙዚቃዋን እንደ አዲስ እየሰራችው የሚያሳይ በዚህ በማህበራዊ ሚዲያ ላይ ሲለቀቅ መላው የኢትዮጵያን የዲጂታል ገጽ በደስታና በምስጋና ጎርፍ አጥለቅልቆታል ይላል። ንግስቲቱ እንኳን አየንሽ የሚሉ አስደሳችና ልዩ አስተያየቶች ከያቅጣጫው እየተሰራጩ ይገኛሉ። ውድና የተከበረሽ ሀገራችን ኩራት እጅጋየሁ ሽባባው ሆይ በፈጣሪ ረጅም ዕድሜና ሙሉ ጤንነት ይስጥልን። ያከበርሽልን የጥበብ ስራ ሁሉ ለዘላለም በልባችን ይኖራል ሲል ጉርሻ ሐሳቡን አኖሮታል። በእጅጋየሁ መመለስ እናንተም ልዩ ደስታ እንደተሰማችሁ ተስፋ እናደርጋለን። እንግዲህ በሚቀጥሉት ጊዜያት ወደ ሀገሯ መታ በአድናቂዎቿና በወዳጆቿ እንዲሁም በቤተሰቦቿ ፊት በሰላም እንደምትኖር ተስፋ እናደርጋለን። ሰሞኑን አብራት የምትገኘው ታናሽ እህቷ ሶፊያ ሽባባው አዳዲስ ዜናዎችን ይዛ እንደምትመጣ ባለሙሉ ተስፋ ነን። ጂጂ ሰላምና ፍቅር ይብዛልሽ ለማለት እንፈልጋለን። ተከታይ መረጃችን ይቀጥላል። በመግቢያችን ላይ ካነሷቸው ነጥቦች መካከል የዚህኛዋ ወጣት ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ከመሆኑም አልፎ ብዙ ሰዎች እየተቃወሙት ይገኛሉ። የስድብ ውርጅብኞችን እየላኩላት ነው የሚገኘውና ይህ የሆነበት ምክንያት ምንድነው? ልጅቷ ምን ብላ ይሆን? ምን አይነት ቪዲዮ ነው? መልእክቱ ምን አይነት ነው የሚለውን እስኪ ከቪዲዮው ተነስተን ሐሳቦችን እንቀጥላለን እንድንማማር። ስሙት እስኪ። በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ፣ በጣም ያዘንኩት የሆነ ይሄን መሰለሽ ልጅ እግዚአብሔርን እንደዚህ ይላርገን ካጠገብ ያሉ ሰዎች ማለት ነው ከሰርስ ስንወጣ ምን እንደሚያስሉ ጌታ
መልእክቱ ግልጽ ነው አይደለ? ልጅቷ ከቸርች ቆይታ እየወጣች ነው የምትገኘው ከጓደኛዋ ጋርና ስልኳን አንስታ ቪዲዮ ትቀርጻለች። በቪዲዮ ግን ያስተላለፈችው መልእክት ነው እንግዲህ ከፍተኛ ተቃውሞ ያመጣው። እንደሰማችሁት ምን አይነት ሀሳብ ታነሳለች? እሷ በጣም ቆንጆ እንደሆነችና ግን ቆንጆ ሆና መኪና እንደሌላት የምትዘዋወርበት የምትሄድበት መኪና እጇ ላይ እንደሌለ፣ ሌሎች ሰዎች ግን ፉንጋ የሆኑ የማያምሩ ሰዎች መኪና እንዳላቸው፣ ይህ ደግሞ ፌር እንዳልሆነ ፈጣሪ ለቆንጆች ለይቶ መኪና መስጠት እንዳለበት የሚያመለክት መልእክት ነው ስታስተላልፍ የተሰማውና ይህ ደግሞ በጣም ያነጋገረ ተቃውሞም ያመጣባት ብዙ ሰው የስድብ ውርጅብኝ የላከላትና እንዲያውም አንዳንዶች ሀሳባቸውን ሲሰጡ እየተመለከቱ በእርግጥ ከላይ ስትታይ እውነትም ቆንጆ ነሽ፣ የሚወጣልሽ ነገር የለም፣ ነገር ግን ውስጥሽ ቆንጆ አይደለም፣ የውስጥ መቆሸሽ ነው ያለብሽ የሚል ቀጥተኛ የሆነ ሀሳባቸውን የሰጡ ሰዎች አሉና እንግዲህ እንዲህ አይነት አስተሳሰቦች ከምን ሊመጡ ይችላሉ፣ በምን አይነት መንገድ ሊከሰቱ ይችላሉ የሚለው የራሱ የሆነ ጥናት የሚፈልግ ነው። ነገር ግን እዚህ ቪዲዮ ላይ ልንወስድ ልናውቅ የሚገባው ቁም ነገር መኪና ከውበት ጋር የሚገናኝ ነገር አይደለም፣ ወይም ሀብትና ንብረት፣ ቤትና ንብረት፣ ሌሎችም አይነት ነገሮች ከውበት ከቁንጅና ጋር የሚገናኙ ነገሮች አይደሉም። ማንም ሰው ከሰራ ከደከመም ንብረቶችን ሊያገኛቸው የሚችል እንጂ ለቆንጆች ለብቻ መኪና አለ፣ ለማያምሩ ሰዎች ደግሞ ድህነት ለብቻ የተሰጣቸው ነገር አይደለም። ሀብትም ይሁን ድህነት ለሁላችንም እኩል የተሰጠን ጸጋ ነው፣ ለቆንጆውም ለሚያስጠላው ሰው ማለት ነው። በመሰረቱ የሰው ልጅ አስጠሊታ ሆኖ የተፈጠረ ፍጥረት አይደለም። በአምላክ አርአያና ምሳሌ የተፈጠረ በጣም የተከበረ ፍጥረት ነው። ስለዚህም ላይ በሚታየው ነገር ተነስተን ሰዎችን ልንሳደብበት የምንችል ለእንዲህ አይነት ሰዎች እንዲገባቸዋል ለኔ ደግሞ እንዲገባኛል ብለን ልናነሳው ልንገመግመው የሚገባ ነገር አይደለም። የሰው ልጅ ውበቱ ያለው ውስጡና ማንነቱ ላይ ነው። የሰው ልጅ በአስተሳሰቡ ጭምር እንጂ ውበቱ የሚለካው ላይ በሚታየው የሰውነት አካሉ እንዳልሆነ መገንዘብ ይጠበቅብናልና እንዲህ አይነት አስተሳሰቦች በማህበራዊ ሚዲያ ላይ መምጣታቸው ተገቢ ነው ብዬ አላምንም። እኔ በግሌ ሁሉም ሰዎች እኩል የተሰጣቸው ጸጋ ነው። ሀብትም ይሁን ድህነት ከጠነከርን ከሰራን ማንኛችንም ሰዎች የመለወጥ የማደግ ሀብታም የመሆን አቅም እንዳለን መገንዘብ አለብን ለማለት ነው። ለማንኛውም እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። እንደምታውቁት ቻናላችን ደግሞ በወቅታዊ በማህበራዊ እንዲሁም በአዝናኝና በአስተማሪ ጉዳዮች እያጠነጠነ እናንተ ውድ ተመልካቾቻችን እንድትማሩ እንድትዝናኑ የሚያደርግ ሚዲያችን ነውና ሰብስክራይብ እንድታደርጉ እንጠይቃለን። አዲስ የሆናችሁ ማለቴ ነው። ሌሎቻችሁ ደግሞ ሀሳብ አስተያየታችሁን ስጡን። ሀሳብ አስተያየታችሁ በጣም ይጠቅመናል ብያችኋለሁ። ስለዚህም ደግማችሁ መልእክቶቻችሁን ላኩልን። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ዛሬ ልዩ ጉዳዮችን አንስተናል። በሚቀጥለው በአዳዲስ ነገሮች እንደገና እንገናኛለን። እስከዚያ ግን ሰላም ሆኑልን።